የፕሪቶሪያው የዘላቂ ግጭት ማቆም ስምምነት ተጥሷል፣ ግጭትም ተቀስቅሷል በሚባልበት በዚህ ሰዓት አደራዳሪዎች ዝምታቸውን ሰብረዋል። ከዋነኞቹ አደራዳሪዎች አንዱ የሆነው የአፍሪካ ህብረት በሊቀመንበሩ በኩል አቤት ብሏል። የፌደራል መንግስትና ህወሓት በክልሉ ያለውን ሁናቴ ላለማባባስ በከፍተኛ ሁናቴ እንዲታቀቡ ጠይቋል። ሌላኛው ዋና አደራዳሪ የአሜሪካ መንግስትም ተመሳሳይ አቋም እንደሚያሰማ ይጠበቃል። አደራዳሪዎቹ በህወሓት በኩል ተጀምሮ የተባባሰው ውጥረት ወደ ግልጽ ጦርነት እንዳያመራ ጥረት ያደርጋሉ የሚል ግምት አለ። ነገር ግን የጦርነቱን ጅማሮ አቁሙ የሚሉ መልእክቶች እየተሰሙ ባለበት በዚህ ወቅት ህወሓት ውጊያውን በመቀጠሉ የሰሜኑ ኢትዮጵያ ውጥረት እየተባባሰ ነው። ህወሓት በከባድ መሳሪያ የታገዘ ተኩስ ማካሄዱን የሚያመላክት መረጃ እየወጣ ነው። ውጊያው ከጸለምት ቀጠና ወደ ሌሎቹም አካባቢዎች እየሰፋ ነው ተብሏል። ሁናቴው የዛሬ 5 ዓመት ገደም እንደነበረው ያለውን ጦርነት የሚያስታውስ ሲሆን በጉዳዩ ዙሪያ አስተያየታቸውን የሚሰጡ አካላትም ስጋታቸውን ያጋራሉ። በአሁኑ ሰዓት ከተፈጠረው ወታደራዊ ፍጥጫ አንጻር የአደራዳሪዎቹ ከባድ ፈተና ምን ሊሆን እንደሚችል ለማየት እንሞክራለን። አብራችሁን ቆዩ። ህወሓት ከጸለምት የሁለት ግንባር ውጊያ በኋላ አዲስ ውጊያ፣ አዲስ ወታደራዊ እንቅስቃሴ እያካሄደ ነው ተብሏል። በምስራቅ ጸለምት ደግብራይ እንዲሁም ምጫራ ቀበሌዎች በመድፍ የታገዘ አዲስ ውጊያ መቀስቀሱን ከቦታው የሚወጡ መረጃዎች ያሳያሉ። በአፋር አቅጣጫም አዲስ ተኩስ እየተሰማ ነው። ይህ ከመሆኑ አስቀድሞ ስምረት ፓርቲ ይኸው የህወሓት ኃይል ወደ አማራና አፋር ክልሎች ውጊያውን ለማስፋፋት እየተንቀሳቀሰ ነው ሲል ወቅሶ ነበረም። መረጃዎች እንደሚያሳዩት ህወሓት በጸለምት አቅጣጫ አዲስ ውጊያ ሲያካሄድ፣ በአፋር አቅጣጫ ደግሞ ተመሳሳይ ተኩስ አሰምቷል። ውጥረቱ ከፍ ብሎ የታየው ግን ባላማጣና አካባቢው ነው። በጉዳዩ ላይ ቢቢሲ የአማርኛው ቋንቋ አገልግሎት ባሰራጨው ዘገባ መከላከያ ሰራዊትና የፌዴራል ኃይላት ካላማጣና ኮረም ከተሞች መውጣታቸውን እየዘገበ ሲሆን ነዋሪዎች ለደህንነታቸው በመስጋት ወደ ቆቦ መሸሻቸውን አያይዞ ጠቁሟል። ነዋሪዎቹ ያለ ውጊያ እየሸሹ ያሉት ግጭት ይቀሰቀሳል በሚል ስጋት መሆኑን ዘገባው አመላክቷል። አንድ ስማቸው እንዳይጠቀስ የጠየቁ ቢቢሲ ያነጋገራቸው ነዋሪ ካላማጣ ሸሽተው ወደ ቆቦ መሄዳቸውን ተናግረዋል። አሁን የምንገኘው ቆቦ ነው፣ አልጋ የሚባል ነገር የለም ያሉት ነዋሪው ቤተሰብ ያለው ቤተሰብ ጋር ወይንም አልጋ ለሁለትም ለሶስትም ይዞ ነው ያለው ሲሉ አስረድተዋል። አብዛኛው ወጣት እየወጣ ያለው ታፍነው ወደ ጦር ሜዳ እንዳይሰለፉ ለማምለጥ ነው፣ ሁሉም መሸሽ ነው የሚፈልገው ሲሉም የአካባቢውን ውጥረት አስረድተዋል። አርሚ 24 እና አርሚ 33 የሚባሉት በከፍተኛ ቁጥር መግባታቸውን ተከትሎ ብዙ ነዋሪ ወደ ቆቦና ወልዲያ መሸሹም ተሰምቷል። ኮማንድ ፖስቱ ከአካባቢው ለቆ እንደወጣና በትግራይ ኃይላት ቁጥጥር ስር እንደሚገኝ ጠቅሰው ህዝቡ በተፈጠረው ነገር ተረብሾ በስጋት ውስጥ እንዳለም አመላክተዋል። የመከላከያ ሰራዊትና የፌዴራል ኃይላት ሲወጡ የተኩስ ልውውጥ እንዳልነበር ተናግረው አሁን ግን የጦርነት ድምፅ አለመሰማቱ እንጂ የጦርነት ድባብ በአካባቢው ይታያል ብለዋል። የህወሓት ዘመቻ እቅድ ህወሓት ውጊያውን ከትግራይ ወደ አማራና አፋር ክልሎች የማስፋፋት እቅድ እንዳለው ስምረት ፓርቲ በመግለጫው አስታውቋል። ፓርቲው በወቅታዊ ጉዳዮች ዙሪያ ባወጣው ጋዜጣዊ መግለጫ የትግራይ ወጣቶች በአዲሱ ጦርነት ተሳታፊ መሆን የለባቸውም ብሏል። በክልሉ የሚንቀሳቀስ አንድ የጥፋት ቡድን የሆነው ትህነግ የፕሪቶሪያውን የሰላም ስምምነት በመጣስ ዳግም ጦርነት እየለኮሰ ነው ሲል ፓርቲው ባወጣው መግለጫ ይህ ቡድን የህዝቡን ግዛታዊ አንድነትና የተፈናቃዮችን ጥያቄ እንደ ሽፋን በመጠቀም የራሱን ጠባብ ፖለቲካ አጀንዳ ለማስፈጸም እየተንቀሳቀሰ ይገኛል ብሏል። ቡድኑ ከውጭ ኃይላት ጋር በመመሳጠር በትግራይ አጎራባች በሆኑት አፋርና አማራ ክልሎች አቅጣጫ ወታደራዊ ትንኮሳዎች መጀመሩን ፓርቲው አያይዞ ጠቅሷል። ቡድኑ የፕሪቶሪያውን የሰላም ስምምነት ሙሉ ለሙሉ በማፍረስ ከኤርትራው የግደፍ ስርዓት ጋር በሚስጥር በማበር ቀጠናውን ወደ አዲስ ግጭት እየመራው ነው ብሏል። በወጣቶች ህይወት መቆመር ይብቃ ያለው ስምረት ህወሓት የድሃ ልጆችን ለጥይት ሲሳይ በማድረግ ከተጠያቂነት ለማምለጥ እየሞከረ ነው ብሏል። ይሁን እንጂ ህወሓት ከጥር 18 ጀምሮ ወደ ጦርነት የሚያመሩ ወታደራዊ እንቅስቃሴዎች ማድረጉን ተከትሎ ወጣቶችን እያፈሰ ወደ ጦር ግንባር ወስዷል የሚለው ወቀሳም ቀርቦበታል። ህወሓት በአራት አቅጣጫ ኃይል ማንቀሳቀሱን ተከትሎ በሰሜን ኢትዮጵያ ሌላ ጦርነት ሊከሰት ይችላል የሚለው ስጋት ከመቼውም ጊዜ በላይ ከፍ ብሏል። በዚህ ጉዳይ የፕሪቶሪያው ስምምነት አፈራራሚ ወይንም አደራዳሪዎች ዝምታቸውን ሰብረዋል። ውጊያው ሳይባባስ አሁኑኑ እንዲቆም ጠይቀዋል። የአፍሪካ ህብረት ጥብቅ ማሳሰቢያም የህወሓትና የፌዴራል መንግስት ሌላ ዙር ግጭት የመጀመር አዝማሚያን ተከትሎ ከአደራዳሪዎቹ አንዱ የአፍሪካ ህብረት ማሳሰቢያ አውጥቷል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ፌዴራል መንግስትና ህወሓት በክልሉ ያለውን ሁናቴ ላለማባባስ በከፍተኛ ሁናቴ መስራት አለባቸው ብለዋል። በትግራይ ክልል አካባቢዎች እየተስተዋሉ ያሉት ሰሞንኛ ክስተቶች እጅግ እንዳሳሰቧቸው ሊቀመንበሩ ገልጸዋል። መሐመድ አሊ ዩሱፍ ይህን ያሉት የዳግመኛ ግጭት ስጋት እያየለ የመጣበትን የፌዴራል መንግስትና የትግራይ ኃይላትን መካረር አስመልክተው ባወጡት መግለጫ ነው።
መቃቃር ውስጥ የሰነበቱት ሁለቱ አካላት ባለፉት ቀናት የትግራይና አማራ ክልል አዋሳኝ በሆነው በጸለምታ አካባቢ ግጭት ውስጥ መግባታቸው ተዘግቧል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በትግራይ ክልል ክፍሎች እየተከናወነ ያለውን ሁናቴ በቅርበት እየተከታተልነው ነው ብለዋል። በህብረቱ መግለጫ ላይ እንደተጠቆመው ከሆነ በትግራይ ያለውን ሁናቴ በቅርበት እየተከታተሉት ያለ ሲሆን ከሰሞኑ በታዩት ክስተቶች የተሰማቸውን ጥልቅ ስጋት ኮሚሽነሩ ገልጸዋል። በመግለጫቸው በአፍሪካ ህብረት የሚመራውና ጦርነት ያስቆመውን የፕሪቶሪያ ስምምነት ማስጠበቅ ይገባል ብለዋል። በስምምነቱ አማካይነት በከፍተኛ ጥረት የተገኙ ውጤቶችን ማስጠበቅ እጅግ የላቀና ቀጣይነት ያለው ጠቀሜታ እንዳለው አጽንኦት ሰጥተዋል። ሁሉም ወገኖች ያለውን ሁናቴ ሊያባብሱ የሚችሉ እርምጃዎችን ከመውሰድ እንዲታቀቡና መተማመንን ሊሸረሽሩ ከሚችሉ ድርጊቶች እንዲታቀቡም ጠይቀዋል። የፌዴራሉ መንግስትና ህወሓት ማናቸውንም ያልተፈቱ ጉዳዮች የዘላቂ ግጭት ማቆም ስምምነቱን ግዴታዎችና መንፈስ ሙሉ ለሙሉ በማክበር ገንቢ በሆነ ውይይት እንዲፈቱ ጥሪ አቅርበዋል። የአፍሪካ ህብረት የፕሪቶሪያው ስምምነት ሙሉ ለሙሉ ውጤታማ በሆነ መልኩ እንዲፈጸም የማይናወጥ ቁርጠኝነት እንዳለው በመግለጫው ጠቅሷል። የሰላም ግንባታና የእርቅ ሂደት ውስጥ ለስምምነቱ ፈራሚ አካላት የሚያደርገውን ቀጣይነት ያለውን ድጋፍ እንደሚቀጥል አስታውቋል። ህብረቱ የዚህን ስምምነት አፈጻጸም ለመከታተል ባቋቋመው ከፍተኛ ፓነል አማካይነት በሁለቱ ወገኖች መካከል የሚደረግ ንግግር፣ ትብብርና የመተማመን ግንባታ ሂደትን ለማጠናከር ዝግጁ መሆኑን ገልጿል። የአፍሪካ ህብረት በሰሜን ኢትዮጵያ ለ2 ዓመታት የተካሄደውን ጦርነት ያስቆመውን በፌዴራሉ መንግስትና በህወሓት መካከል የተደረሰውን የፕሪቶሪያ ስምምነት ያደራደረ አንደኛው አካል ነው። ከስምምነቱ በኋላ ላለፉት 3 ዓመታት ሰላም ሰፍኖ የነበረ ቢሆንም ሁለቱም ወገኖች ስምምነቱ ሙሉ ለሙሉ ተግባራዊ ያልሆነም በማለት ሲወቃቀሱ ቆይተዋል። ላለፉት ወራት በፌዴራሉ መንግስትና በህወሓት መካከል ያለው አለመግባባት ተባብሶ በዚህ ሳምንት መጀመሪያ ግጭት ተቀስቅሷል። በፌዴራሉ መንግስትና የመከላከያ ሰራዊት በህወሓት መካከል ግጭቶች መካሄዳቸውን የዲፕሎማሲና የደህንነት ምንጮች የተናገሩ ቢሆንም መንግስትም ሆነ ህወሓት በጉዳዩ ዙሪያ እስካሁን በይፋ የገለጹት ነገር የለም። ነገር ግን የፌዴራሉ መንግስትና የህወሓት የረጅም ጊዜ ቃላት ጦርነት ወደ ግጭት እያመራ ነው የሚለው ስጋት ከፍ ብሏል። ብዙሃን መገናኛዎች በኢትዮጵያ ፌዴራል መንግስትና በትግራይ ኃይላት መካከል ዳግም ግጭት ተቀስቅሷል በሚል እየዘገቡ ነው። በሰሜን ኢትዮጵያ በፌዴራሉ መንግስትና በትግራይ ኃይላት መካከል ዳግም ግጭት መቀስቀሱን ተከትሎ ክልሉ አሁንም በከባድ ጦርነትና በቅርብ ጊዜ በተደረጉ ከፍተኛ የዓለም አቀፍ እርዳታ ቅነሳዎች ምክንያት በከፋ ቀውስ እንደሚገኙ ከዘገቡት ብዙሃን መገናኛዎች መካከል አልጀዚራ አንደኛው ነው። ግጭቱ የበረራዎች መቋረጥን ያስከተለ መሆኑን የጸጥታና የዲፕሎማቲክ ምንጮች ለፈረንሳዩ የዜና ወኪል አጃንስ ፍራንስ ፕሬስ ተናግረዋል። ባለፉት ጥቂት ቀናት ውስጥ በጠለምት አካባቢ ግጭቶች ተቀስቅሰዋል ሲሉም የወሬ ምንጮቹ ዘግበዋል። ከጸለምት ውጊያ በኋላ የኢትዮጵያ አየር መንገድ ከአዲስ አበባ ወደ ተለያዩ የትግራይ ክልል ከተሞች የሚያደርጋቸውን በረራዎች ሰርዟል። በረራው የተቋረጠው የህወሓት ውጊያ መክፈትን ተከትሎ መሆኑ በሰሜን ያለው ውጊያ ማገርሸቱን ያሳያል ተብሏል። ጉዳይ ያሰጋው ዋነኛ አደራዳሪ አካል የአፍሪካ ህብረት የመጀመሪያውን ማሳሰቢያ አውጥቷል። ያም ሆነ ይህ ግን አሁን ለተቀሰቀሰው ግጭት ሁለቱን ተፋላሚ አካላት የሚያቀራርብ ሌላ ዙር ድርድር ሊደረግ ይችላል የሚሉ አካላት አሉ። እነዚህ አካላት የሚያነሱት የወልቃይትና የራያ ጉዳይ ለድርድር ሊቀርብ እንደሚችል ነው። የሆነ ሆነ ህወሓት ሲያደርገው ከቆየው ወታደራዊ ዝግጅት አኳያ ሌላ ዙር ድርድር የመቀመጥ እድሉ በጣም ጠባብ ነው የሚሉ አስተያየት ሰጪዎችም አሉ። ህወሓት ፍላጎቱን ለማሳካት ጥያቄውን ለማስመለስ የፈለገው በኃይል እንደሆነ ከወታደራዊ እንቅስቃሴው መረዳት ይቻላል። ህወሓት ውጊያውን የጀመረው በድንገት ሳይሆን ወታደራዊ ዝግጅት ሲያደርግ ከቆየ በኋላ ነው። ህወሓት ኮማንዶ ከማሰልጠንና መሳሪያ ከመግዛት ባለፈ በግብጽና በሱዳን መንግስት እንዲሁም ከኤርትራ ጋር በፈጠረው ጥምረት አማካይነት አሁን ውጊያውን እንደጀመረ ይታመናል። ቀጣዩ ጊዜ ከባድ ሳይሆን አይቀርም። የኤርትራ መንግስትና የኢትዮጵያ መንግስት በባህር በር ወይንም በአሰብ ቀይ ባህር ምክንያት የገቡበት ፍጥጫ ከዚህ ውጥረት ላይ ተጨምሮ ሲታይ ስጋቱን ከፍ ያድርገዋል። ወትሮም የህወሓትን ወታደራዊ እንቅስቃሴ የሚከታተለው የወልቃይት አስተዳደር ደግሞ ጉዳዩን በቀላሉ አልመለከተውም ብሏል። የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አቶ አሸተ ደምለው ሰሞንኛውን ውጥረት በተመለከተ ለብዙሃን መገናኛዎች በሰጡት ቃል ለዳግም ወረራ ታጣቂ ኃይሉን ተከዘን ለማሻገር የተጠና የፖለቲካ ስልት የማደናገሪያ ፕሮፓጋንዳዎችን በመልቀቅ ላይ ነው ሲሉ ህወሓትን ተችተዋል። የህወሓት ኃይል ፍላጎት ወልቃይት ጠገዴን መልሶ መቆጣጠር መሆኑን የተናገሩት አቶ አሸተ የህወሓትን ፍላጎት በማወቅ ሁሌም ዝግጁ ሆኖ መገኘት በሚለው መርህ መሰረት ተሰናድተናል ብለዋል። የወልቃይት ጠገዴ ዘመናት የአማራ ማንነት ወሰን ጥያቄ የተለያዩ የትግል ምዕራፎችን አልፎ ዛሬ ወሳኝ የትግል ሜዳ ላይ መድረሱን በመግለጽም ያላቸውን ቀጣይ ዝግጁነት አብራርተዋል። ስለዚህም የወልቃይት ጉዳይ ወደፊትም የፖለቲካ ትኩሳት ማዕከል ሆኖ መቀጠሉ አይቀሬ ሆኗል። አሁን እንደሚታየው አዝማሚያ ከሆነ በተፋላሚ አካላት በኩል ለንግግር ምንም አይነት ፍላጎት አይታይም። ይህ ደግሞ ለሰሜን ኢትዮጵያ ሌላ ዙር ግጭት መፈጠር ምክንያት እንዳይሆን በርካቶችን አስግቷል።